በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተባረከ የጥር ወር የመዓልቱ ሰዓት 10 ነው፣ ከእንግዲህም ይጨመርለታል። በዚህችም ጥር 1 ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ የከበረ እስጢፋኖስ ምስክር ሆኖ ሞተ። ለዚህም ለከበረ እስጢፋኖስ የእግዚአብሔርን ኃይልና ጸጋ የተመላ ሰው እንደነበረና በሕዝቡም መካከል ታላላቅ ተአምራትንና ድንቅ ስራን ይሰራ እንደነበረ የሐዋርያት ስራ የተባለ መጽሐፍ ስለ እርሱ ምስክር ሆነ። ከዚህም በኋላ አይሁድ ቀኑበት፣ የሐሰት ምስክሮች የሚሆኑ ሰዎችንም አስነሱበት። ይህን ሰው በሙሴና በእግዚአብሔር ላይ የስድብ ቃልን ሲናገር ሰምተነዋል እንዲሉ ሐሰትን አስተማሯቸው። ሕዝቡንና ሽማግሌዎችን ጸሐፊዎችንም አነሳሷቸው። አዳርሱን ብለው ከበው እየጎተቱ ወደ ሸንጎ ወሰዱት። የሐሰት ምስክሮችንም አቆሙበት። እነርሱም ይህ ሰው በቤተ መቅደስ ላይ በኦሪትም ላይ ስድብን ሲናገር ተው ብንለው እምቢ አለ። የናዝሬቱ ኢየሱስ ቤተ መቅደሳችሁን ያፈርሰዋል፣ ሙሴ የሰጣችሁን ኦሪታችሁንም ይሽራል ሲል ሰምተነዋል አሉ። በአደባባይ ተቀምጠው የነበሩት ሁሉ ተመለከቱት። ፊቱንም የእግዚአብሔርን መልአክ ፊት ሆኖ አዩት። ሊቀ ካህናቱም እውነት ነውን እንዲህ አልክ አለው። እርሱም እንዲህ አለ፣ ወንድሞቻችንና አባቶቻችን ስሙ። ወደ ካራን ከመምጣቱ አስቀድሞ በሶርያ ወንዞች መካከል ሳለ ለአባታችን ለአብርሃም የክብር ባለቤት እግዚአብሔር ተገለጠለት። ከሀገር ውጣ፣ ከዘመዶችህም ተለይ፣ እኔ ወደማሳየህ ሀገርም ና አለው። ከዚህም በኋላ ከከላውዲዮን ወጥቶ በካራን ተቀመጠ። አባቱም ከሞተ በኋላ ዛሬ እናንተ ወዳላችሁባት ወደዚች ሀገር አመጣው። ከዚህም በኋላ የግዝረትን ስርዓት ሰጠው። ይስሐቅንም በወለደው ጊዜ በ8ኛው ቀን ገዘረው። እንዲሁ ይስሐቅም ያዕቆብን ገዘረው። ያዕቆብም 12ቱን ነገድ አባቶችን ገዘረ። የቀደሙ አባቶቻችንም በዮሴፍ ላይ ቀንተው ወደ ግብጽ አገር ሸጡት። እግዚአብሔር ግን አብሮት ነበረ፣ ከመከራው ሁሉ አዳነው። በግብጽ ንጉሥ በፈርዖን ፊትም እውቀትን መወደድን ሰጠው። በግብጽ አገር ሁሉና በቤቱ ሁሉ ላይ ሾመው። ነገርም በማስረዘም በሶሎሞን እጅ እስከተሰራቸው ቤተ መቅደስ ያለውን ተረከላቸው። ከዚህም በኋላ ድምፁን ከፍ አድርጎ እናንተም እንደ አባቶቻችሁ ዘወትር መንፈስ ቅዱስን የምታሳዝኑት፣ ዓይነ ልቡናችሁ የታወረ እዝነ ልቡናችሁ የደነቆረ አንገተ ደንዳኖች አላቸው። አባቶቻችሁ ከነቢያት ያላሳደዱት ያልገደሉት ማን አለ? እናንተ ክዳችሁ የገደላችሁትን የአምላክን መምጣት አስቀድሞ የነገሯችሁን ገደላችኋቸው። በመላእክት ስርዓት ኦሪትን ተቀብላችሁ አልጠበቃችሁም። ይህንንም ሰምተው ተበሳጩ፣ ልባቸውም ተናደደ፣ ተነሳሳ፣ ጥርሳቸውንም አፋጩበት። በእስጢፋኖስም መንፈስ ቅዱስ አደረበት። ሰማይም ተከፍቶ ኢየሱስ በእግዚአብሔር ቀኝ ተቀምጦ የእግዚአብሔርን ክብር አየ። እነሆ ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ተቀምጦ አያለሁ አለ። ጆሮአቸውን ይዘው በታላቅ ድምፅ ጮኹ፣ በአንድነትም ከበው ጎተቱት። የጎተቱትም ከከተማ ወደ ውጭ አውጥተው በድንጋይ ወግረው ገደሉት። የገደሉትም ሰዎች ልብሳቸውን ሳውል ለሚባል ጎልማሳ ልጅ ያስጠብቁ ነበረ። ጌታዬ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል እያለ ሲጸልይ እስጢፋኖስን በድንጋይ ወገሩት። ዘለፍለፍ ባለ ጊዜም ድምፁን ከፍ አድርጎ አቤቱ ይህን ኃጢአታቸውን ይቅር በላቸው፣ በደልም አታድርግባቸው። ይህንንም ብሎ አረፈ። ደጋግ ሰዎችም መጥተው የእስጢፋኖስን ስጋ ወስደው ቀበሩት። ታላቅ ለቅሶም አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም ሐዋርያና ሰማዕት በሆነ በእስጢፋኖስ አማላጅነት ይማራን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት በከሃዲው መክስሚያኖስ ዘመነ መንግስት ከሶርያ ሀገር የከበረ ለውንድዮስ በሰማዕትነት ሞተ። የዚህንም ቅዱስ ዜና እግዚአብሔርን የሚያመልክ ተጋዳይ እንደሆነ ንጉሥ መክስሚያኖስ በሰማ ጊዜ ልኮ ወደ እርሱ አስመጣው። ሃይማኖትንም ትቶ አማልክቶቹን ያመልክለት ዘንድ ብዙ ገንዘብ አቀረበለትና ይሸነግለው ጀመረ። የከበረ ለውንዲዮስ ግን ዘበተበት፣ ስጦታውንም በማቃለል ክብሩን አጎሳቆለ። የረከሱ አማልክቶቹንም ረገመ። ያን ጊዜ እጅግ ተቆጥቶ በመንኮራኩር ውስጥ ሰቅለው ጽኑ የሆነ ስቃይን እንዲያሰቃዩ ታዘዘ። ንጉሥ እንዳዘዘ አደረጉበት። የክብር ባለቤት ጌታችን ግን ያለ ጥፋት በጤና አወጣው። ዳግመኛም በብረት ዘንጎች ይደበድቡት ዘንድ ቅባትና ስብንም በታላቅ ድስት አፍልተው ቅዱስ ለውንዲዮስን ከውስጡ ይጨምሩት ዘንድ አዘዘ። ይህን ሁሉ ስቃይንም አሰቃዩት። የክብር ባለቤት ጌታችን ኢየሱስ ክርስቶስ ያጸናውና ያስታግሰው፣ ያለ ጉዳትም በጤና ያስነሳው ነበረ። ማሰቃየቱንም በደከመ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ።
ከስጋውም ድንቆች የሆኑ ብዙ ተአምራቶች ተገለጹ። ዜናውም በሶሪያ ሀገር ሁሉ ተሰማ። አብያተ ክርስቲያናትና ገዳማት ተሰሩለት። ከገዳማቱም በአንዲቱ የአንጾኪያ ሊቀ ጳጳሳት የሆነው የከበረ ሳዊሮስ በሕፃንነቱ ተጠመቀባት። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሚን። በዚህችም ቀን የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ መቃርስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 69ኛ ነው። ከእርሱ በፊት የነበረ አባ ሚካኤልም ባረፈ ጊዜ የኤጲስቆጶሳትና ሊቃውንቱ የግብጽም ታላላቆች ሁሉም ወደ አስቄጥስ ገዳም ወጥተው ለዚች ለከበረች ሹመት ስለሚገባ ከዋሻ ውስጥ ከሚኖሩ ደጋጎች ገዳማውያን ሲጠያየቁና ሲመረምሩ ኖሩ። ከዚህም በኋላ አንድ ጻድቅ ሰው ስለዚህ አባት ነገራቸው፣ እንዲህም አላቸው። በአባ መቃርስ ገዳም የሚኖር ቀሲስ አባ መቃርስ እሱ ለዚች ሹመት ይገባል። በዚያንም ጊዜ ፈልገው ያዙት። እርሱም እኔ ለዚች ስራ የማልጠቅም በደለኛ ነኝ እያለ ሲጮህ ያለ ፈቃዱ አስረው ወሰዱት። ሊቀ ጵጵስና ሾሙት እንጂ እርሱ የሚላቸውን ቃሉን አልሰሙትም። ከዚህም በኋላ የሊቀ ጵጵስናውን ስራ መስራት ጀመረ። በግብጽ አገር በሁሉ ቦታ ኤጲስቆጶሳትን ካህናትን ሾመ። ብዙዎች አብያተ ክርስቲያናትንም አደሰ። ጊዜውም ያለ ሐዘን የጤንነትና የሰላም ጊዜ ነበረ። ሹመቱም 27 ዓመት ከ41 ቀን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የከበሩ የአክሚም ሰማዕታት ምስክርነታቸው ተጋድሎ ፈጸሙ። ዜናቸውም እንዲህ ነው። አክሚም በሚባል አገር ሹም የሆነ አንድ ሰው ነበረ። በወርቅ በብር ባለጸጋ ነው። ስሙም አልሲድማሌዎስ ይባላል። ስማቸው ዲዮስቆሮስና ሰከላቪዎስ የሚባሉ 2 ልጆችን ወለደ። እነርሱም ከመጾምና ከመጸለይ ጋር እግዚአብሔርን በመፍራት አደጉ። አባታቸውም በሞተ ጊዜ ምንኩስናን ተመኙ። የእግዚአብሔርን መልአክ ተገልጦላቸው ወደ ገዳማዊ አባ ሙሴ ገዳም እንዲሄዱ አዘዛቸው። ሄደውም በዚያ መነኮሱ። ድንቆች ታምራቶችንም እያደረጉ በብዙ ተጋድሎ ኖሩ። ከጥቂት ወራትም በኋላ ዲዮስቆሮስ ቅስና፣ ሰከላቪዎስም ዲቁና ተሾሙ። ዲዮቅልጥያኖስም የክብር ባለቤት ክርስቶስን በካደው ጊዜ ለጣዖታት የማይሰግዱ ክርስቲያኖችን ሁሉ ይገድል ዘንድ የእንዴናው ገዥ አርያኖስን አዘዘው። አርያኖስም አክሚም ከተማ በደረሰ ጊዜ ኤጲስቆጶሱን አባ ብኑድያስን ያዘውና አስሮ ወደ አገር ውስጥ ገባ። የእግዚአብሔር መልአክ ሚካኤልም ለዲዮስቆሮስና ለሰከላቪዎስ ተገለጸላቸው። ወደ መኮንኑም ሄደው የምስክርነት አክሊልን እንዲቀበሉ ነገራቸው። እነርሱም ታኅሳስ 28 ቀን 24 መነኮሳት ሆነው ሄዱ። ወደ አክሚም ከተማም ሲደርሱ በመድኃኒታችን ክርስቶስ ቤተ ክርስቲያን ውስጥ የከበረ የልደትን በዓል ለማክበርና ስለ ከበረ ስሙ ይሞቱ ዘንድ የክርስቲያን ወገኖችን ከሴቶቻቸውና ከልጆቻቸው ጋር ተሰብስበው አገኟቸው። ኤጲስቆጶሱ አባ ብኑድያስም ከእርሳቸው ጋር ገባ። በማግስቱም አባ ብኑድያስ ቀደሰ አግዮስ ወደሚለው በደረሰ ጊዜ መላእክት እንዲህ ብለው በታላቅ ድምፅ አመሰገኑ። ቅዱስ 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 እግዚአብሔር አሸናፊ ፍጹም የጌትነት ምስጋና በሰማይና በምድር የመላ ነው። ያን ጊዜ መድኃኒታችንን በመሰዊያው ታቦት ላይ ተቀምጦ መላእክትም በዙሪያው ቆመው ቁርባኑን እያነሳ በካህኑ እጅ ላይ በማድረግ የተሰበሰቡትን ሲያቆርባቸው ቅዱሳኑ አዩት። በዚያንም ጊዜ መኮንኑ አርያኖስ ደረሰ። ተቆጥቶም ወደ ቤተ ክርስቲያን ገብቶ ስማቸው ብህዋፋና ውኒን የሚባሉ 2 የአገር አለቆችን ይዞ ራሳቸውን በሰይፍ ቆረጠ። ከእነርሱም በኋላ ዲያቆናትን፣ ንፍቀ ዲያቆናትን፣ መዘምራንን፣ የቤተ ክርስቲያን ሹሞችን ደማቸው ከቤተ ክርስቲያን ደጃፍ ወጥቶ 20 ክንድ ያህል እስቲጎርፍ ሴቶችና ልጆችንም ሳይቀር አረዳቸው። ከዚህም በኋላ ኤጲስቆጶሱን አባ ብኑድያስን፣ ዲዮስቆሮስን፣ ሰከላቪዎስን ከእርሳቸው ጋር ያሉ መነኮሳትን ከእርሱ ጋር ወሰዳቸው። ለጣዖትም ይሰግዱ ዘንድ ሸነገላቸው። የሚባሉትም ጊዜ አጥንቶቻቸው እስከሚለያዩ ድረስ ይደበድቧቸው ዘንድ አዘዘ። የእግዚአብሔርን መልአክ ቅዱስ ሚካኤል ተገልጾላቸው አዳናቸው። የአርያኖስም የጭፍሮቹ ታላላቆች ኮሪዮንና ፊሊሞን ከጭፍሮችም 40 ሰዎች ይህን ድንቅ ተአምር አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ወደ እሳት ማንደጃም እንዲጥሏቸው አዘዘ። ተጋድሏቸውንም ታኅሳስ 30 ቀን ፈጸሙ። ከተሰበሰቡትም ውስጥ ብዙዎች የሚያስገድዳቸው ሳይኖር በእውነተኛ አምላክ በክርስቶስ እናምናለን እያሉ ወደ እሳቱ ማንደጃ ራሳቸውን ወረወሩ። ምስክርነታቸውንም እንደዚህ ፈጸሙ። ከዚህም በኋላ ጥር 1 ቀን
ዲዮስቆሮስና ሰከላቪዎስ ታስረው ሳሉ የመላእክት አለቃ ቅዱስ ሚካኤል ተገለጠላቸውና ምስክርነታቸውን እንዲፈጽሙ አበረታቸው። በነጋም ጊዜ ለአማልክት ስለ መስገድ አርያኖስ ተናገራቸው። አይሆንም ባሉትም ጊዜ የዲዮስቆሮስን ዓይኖችን ያወልቁ ዘንድ አዘዘ። ቅዱሱም የወለቁ ዓይኖቹን አንስቶ ወደ ቦታቸው መለሳቸው። መኮንኑ ሉክዮስም አይቶ ከሰራዊቱ ጋር በጌታችን ኢየሱስ ክርስቶስ አመነ። ወደ እሳትም ወርውረዋቸው ምስክርነታቸውንም ፈጸሙ። ከዚህም በኋላ የከበሩ ሰማዕታትን ይገድሏቸው ዘንድ አርያኖስ አዘዘ። ሲጸልዩም የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸው። ስማቸውን ለሚጠራ መታሰቢያቸውንም ለሚያደርግ ገድላቸውንም ለሚጽፍ ከቅዱሳን አንድነት የቆጥረው ዘንድ ቃል ኪዳን ሰጣቸው። ከዚህም በኋላ ወታደሩ ቀርቦ የቅዱስ ዲዮስቆሮስን ራስ ቆረጠ። ሰከላቪዎስንም ከወገቡ ላይ ቆረጡት። 24ቱን መነኮሳትም ከቁመታቸው ሰነጠቋቸው። በዚች በጥር 1 ቀን ሁሉም ተቆረጡ። ከዘመዶቻቸው የሆነ ሳሙኤልም በአብ በወልድ በመንፈስ ቅዱስ ስም በከበረች ቤተ ክርስቲያን ውስጥ ቀበራቸው። በሀገረ አክሚም የተገደሉ ሰማዕታትም ቁጥራቸው 8140 ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም በሁሉ ቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ዳግመኛ በሰማዕትነት የተገደሉ አሉ። እሊህም ዛሬና ትላንት ከተገደሉት ሌላ ዲዮቅልጥያኖስ የገደላቸው ቁጥራቸው ካህናት 800፣ ዲያቆናት 130፣ መምህራን 53፣ የቤተ ክርስቲያን ሹማምንት 80፣ መሳፍንት 32፣ ንፍቀ ዲያቆናት 150፣ ሕዝባውያን 8400 ነው። በረከታቸውም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን።